ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ሕይወት ይበጃሉ የምንላቸውን የምናስተላልፍበት ነው። ዛሬም በአዲስ አበባ ሀገረ ስብከት መድኃኔዓለም ቁምስና ስር ከሚገኙ ምእመናን ጋር ፕሮግራም ለመስራት ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። መልካም ቆይታ። እንግዶቼ ዛሬ በቤታችሁ ተገኝተን ከእናንተ ጋር እንድንጨዋወት ሕይወታችሁን የትዳር ጉዟችሁን ለአድማጭ ተመልካቾቻችን እንድናካፍል እድል ስለሰጣችሁን እጅግ አድርጌ አመሰግናለሁ። ለአድማጭ ተመልካቾቻችን ራሳችሁን አስተዋውቁልኝ። እኔ ትንሣኤ አማረ እባላለሁ። የመድኃኔዓለም ምእመናን ምክር ቤት አባል። ቴዎድሮስ አሰፋ ከመድኃኔዓለም ቁምስና። ወይዘሮ ትንሣኤና አቶ ቴዎድሮስ እግዚአብሔር ይስጥልን በድጋሚ አመሰግናለሁኝ። እንግዲህ ወደ ልጅነታችሁ ልውሰዳችሁና ወይዘሮ ትንሣኤ የተወለደች የታደገች የትምህርት ህይወት የቤተ ክርስቲያን አገልግሎት ምን ይመስላል? እኛም እጅግ አድርገን እናመሰግናለን። እንግዲህ እኔ የ4 ኪሎ ልጅ ነኝ። 4 ኪሎ ነው ያደግኩት። የተማርኩት ካቴድራል ነው። ከዛ ፕራይቬት ስኩል ደግሞ ሆሊ ሴቪየር የሚባል ነበረ። ሆሊ ሴቪየር ተማርኩ። ሃይ ስኩል ሮያል ጨረስኩኝ። ኮሌጅ ሴንት ሜሪ ዩኒቨርሲቲ ኮሌጅ እዛ ነው የጨረስኩት። መልካም። እሺ አቶ ቴዎድሮስ ዳንተ ልመለስና ወደ ልጅነት። አመሰግናለሁ በጣም ስለጋበዛችሁ። ድሬዳዋ ነው የተወለድኩት። የ10 ዓመት እድሜ ላይ ቤተሰቦቻችን እንዳለ ሙቭ ስናደርግ ወደዚህ አዲስ አበባ ገባን እና ካቴድራል ተምሬ ኋላ ላይ በጥቁር አንበሳ ጨረሰን እና ያው እድገቴ ብዙ ጊዜ አብዛኛውም እዚሁ ነው ያለው አዲስ አበባ ላይ። በጣም ጥሩ። እንግዲህ ያው አሁንም ወደ ልጅነት ልመለስና በተለይ እንግዲህ እድገታችሁ ያደጋችሁበት አዲስ አበባ በተለይ አብዛኛው ሁለታችሁም እንግዲህ አዲስ አበባ እንደማደጋችሁ ከቤተክርስቲያን ጋር ያላችሁ ቁርኝነት፣ ቤተክርስቲያን ላይ የነበራችሁ እድገት፣ የምስጢራት አቀባበል ጊዜያችሁን አስታውሱኝ እስቲ። እኔ ያደግኩት ከአያቴ ጋር ነው። ነፍሷን እግዚአብሔር በገነት ያኖርልኝ። በጣም የእምነቴን ትልቁን ሚና የተጫወተችው ከ5 ዓመቴ ጀምራ እጆቼን ይዛ መጀመሪያ እንሄድ የነበረው ካቴድራል ነበረ። ከዛ ግን በመድኃኔዓለም ነው የሆነው። እሷ ናት። ከሷ ጋር ነበረ በዛ እድሜ የሚሄደው። ከልጅነት እንግዲህ ቤተክርስቲያን መሄድ ጀመርኩት ከ5 ዓመቴ ጀምሮ ከአያቴ ጋር ቤተክርስቲያን በደንብ የቁርባንና የእንትን ጊዜ ትንሽ ከፍ ብዬ ነበረ። የኔ በ17 ዓመቴ ነበረ ከፍ ብዬ ነበር ያደረኩት። በመድኃኔዓለም በጣም ጠንካራ የሚባሉ ካህናቶች ነበር ያስተማሩን። እንደ እድል ሆኖ አባ በጋሻው ነበረ ያስተማረንና ጠንከር ያለ በደንብ የእምነት መሰረት እንዲኖረኝ ካደረጉ ካህናቶችም አንዱ አባ በጋሻው ነው እና ጥሩ እዛው ነው የቀረሁት። በቃ መዘምራን ውስጥ ገባሁኝ። እንደሚታወቀው አሁንም ከእግዚአብሔር ጋር እዛው ነኝ ያለሁት ልጆቼንም ይዤ። ቅድም ስታወሪኝ አያትሽ ላይ ነው ያደግኩት ብለሽኛልና እንደው ስለ አያትሽ ትንሽ ነገር ንገሪኝ። አያቴ ለኔ በጣም ትልቅ አሁን እርግጠኛ ነኝ በላይ በሰማይ ዛሬ ደስታ ይሆናል። ኖራ ቢሆን ይሄንን ምስክርነት ያየችው ደስ ይለኝ ነበረ። በእምነቴ ውስጥ እኔ በጣም በካቶሊክነት እንድኮራ ያደረገችኝም እሷ ናት። ለምን ጥራዝ ነጠቅ የሆነ እውቀት አልነበረም እኔ ከሷ የተቀበልኩት። በደንብ ባይደዌ እኔ ከአያቴ አይደለም የኔ ከቅም አያቴ እኔ 5ኛ ጄኔሬሽን ነኝ ለካቶሊክ እና በጣም ጠንካራ ከሚባል ባክግራውንድ ነው የመጣሁትና እሷም ደግሞ እሱ ለኔ አምና ስለሰጠችኝ እግዚአብሔር ደግሞ ስለረዳኝ የእምነት ውርርስ ሳይሆን የክርስቶስ ዕውቀት ያለው ህይወት ውስጥ እንድሆን እግዚአብሔር ደግሞ ስለረዳኝ በጣም ፕራይድ። በጣም ደስ ይላል። እግዚአብሔር ይስጥልን። ቴዲ ወደ አንተ ልመለስ። ወደ ልጅነትህ በተለይ ቤተክርስቲያን ላይ የነበረ ነገር፣ የቤተክርስቲያን ላይ እድገትህ ከምስጢራት ጋር የነበረ ቁርኝት እንዴት ነበር? ሰፈሬ እዚሁ ኦልድ ኤርፖርት ስለነበረ ቅርብ ቦታችን ለቄርሜሎስ ማርያም ቤተክርስቲያን ቅርብ ሰፈር ነኝ ያለሁትና እድገቴ መጀመሪያ ቄርሜሎስ ቤተክርስቲያን ነው። የመጀመሪያውንም ያው ጥምቀቴ የድሬዳዋ
ቅዱስ አጎስጢኖስ ቤተክርስቲያን ነው። ከዛ ለአዲስ አበባ ከተመለስን በኋላ ቀርሜሎስ ማርያም ቤተክርስቲያን ውስጥ እናገለግል ነበር በህፃንነታችን። የኔም ነፍሷን ይማርና እናቴ በጣም በካቶሊክ ቤተክርስቲያን ውስጥ ጠንካራ ከሚባሉ የካቶሊክ ተከታዮች ምዕመናት ውስጥ አንደኛ ናት እና እሷ ጋር ሁሌ ቀርሜሎስ ቤተክርስቲያን በምትሄድበት ሰዓት አብረን ነበር። ሁሌ እዛ አቴንድ እናደርጋለን። የመጀመሪያው ሚስጥረ ቁርባን የወሰድኩት እንደማንኛውም የካቶሊክ ልጆች 7 ዓመት ላይ ነው። አቡነ ሙሴ ያኔ ካህን ነበሩና ካህን ነበሩ። በሳቸው እጅ ነው የተቀበልነው እና ያኔ አባ ደምረውም ነበሩ ያሁኑ ካርዲናል። በእነሱ እጅ ነው ሚስጥረ ቁርባን የወሰድነው። ከዛ በኋላ ላይ እዛ በጣም ቆየኝ ቀርሜሎስ ቤተክርስቲያን። ወደ ወጣትነት ጊዜ ላይ ለተወሰነች ጊዜ ቅዱስ ገብርኤል ቤተክርስቲያንም አገልግያለሁ። ቅዱስ ገብርኤል ላይም ሰፈር ስንለውጥ እዛም በወጣትነት ጊዜ በመዘምራንም በማገልገልም ቤተክርስቲያንም በማገልገልም እዛ አገልግያለሁ። ከዛ በኋላ ተመልሰን ወደዚህ ሰፈር ስንመጣ ያው መድኃኔዓለም ገባው። እስካሁን መድኃኔዓለም እያገለገልኩ ነው። ከድሬዳዋ ቅዱስ አጎስጢኖስ፣ ከዛ ቀርሜሎስ፣ ከዛ ገብርኤል፣ ከዛ መድኃኔዓለም። በጣም ጥሩ እንትን ነው። ስለዚህ እያንዳንዱ ሂደት የነበረ ሁሉ በካቶሊካዊት ቤተክርስቲያን እንግዲህ በደንብ እየተሰራ ሼፕ እየተደረገ የመጣበት ነው። ወይዘሮ ትንሳኤ ወደ አንቺ ልመለስና እንግዲህ ወጣትነትሽን ቤተክርስቲያን ላይ የነበረሽ እንግዲህ የመጣሽበት 5ኛ ጄኔሬሽን ብለሽኛልና እንግዲህ 5ኛ ጄኔሬሽን ላይ ሆነሽ አሁን ዛሬም ያለሽበት። በነገራችን ላይ ስላንቺ አንዳንድ ነገሮችን ስሰማ በካቶሊክ ቤተክርስቲያን ላይ ሲሪየስ ነች። ወደ ሌላ ጋር እንደው ሰዎች ኮምፕሮማይዝ የሚያደርጓቸው ነገሮች አሉ፣ ግን እሷ በፍጹም ኮምፕሮማይዝ አታረግም ይባላል እና ምንድነው ሚስጥሩ? አዎ ምክንያቱም የኔም ቤተሰቦች ከድሬዳዋ የሐረር ናቸው እና የኛ ቤተሰቦች ወደ ሐረር ድሬዳዋ ሲመጡ ከአንኮበር ተሰደው ነው የመጡት። የተሰደዱበት ምክንያት የካቶሊክ እምነታቸውን ይዘው በሌላ እምነት ላለመቀየር፣ ለህብረተሰቡ ለማሳወቅ ልጅ ይዘው እርጉዝ ሆነው እናት አባት ሳይሉ ተሰደው ነው የመጡት። ለማብለው ለሃይማኖታቸው ለካቶሊክ ቤተክርስቲያን ብለው አምጥተው የሰጡንን ነገር እንደማን አድርገን መያዝ አለብን? እንደ ካቶሊክነታችን። ምክንያቱም ካቶሊክ ሙሉ ነች፣ እንደውም የምትተርፍ ካቶሊክ ቤተክርስቲያን የሌላት ማለት አሁን ለምሳሌ ካቶሊክ ቤተክርስቲያን ምን ትላለች ተብሎ የማትለው ነገር የላትም። ስለ ሁሉም ነገር ጽፋ በጽሁፍ ያላት ሙሉ የሆነች ካቶሊክ ነች። ስለዚህ የማንም እምነት እሷን ዶሜን ሲያረጋት ማየት አልፈልግም። የማንም እምነት ደግሞ እሷ ላይ ሲንጸባረቅ ማየት አልፈልግም። ይሄ እኔ ከባዱ አቋሜ ነው። ስለዚህ ካቶሊክ ቤተክርስቲያኔን ልክ እንደተሰጠኝ እንደ ካቶሊክነቷ የራሷን ስርዓት ይዛ ለልጆቼ ነው መስጠት የምፈልገው። እየሞከርኩኝ ነው አሁንም ለመስጠት ያልተበረዘውን ንጹህን ካቶሊክነቴን በጣም መኮራበት ነገር ነው። ስለዚህ ለልጆቼ ንጹህን ነው መስጠት የምፈልገው። ምክንያቱም ሙሉ ስለሆነች የማንም አያስፈልጋትም። ባይሆን ባትሰጥ ነው እንደውም ልትሰጥ ትችላለች ሙሉና ትርፍ ስለሆነ። እንግዲህ እንዲህ የምትል በቤተክርስቲያኗ ያላት በእምነቷ አቋሟ የጸናችን የትዳር አጋር እንዴት አገኛት? በምን ተዋወቃችሁ? የት ተዋወቃችሁ? የእግዚአብሔር ፍቃድ ሆኖ መድኃኔዓለም ሁለታችንም እኔም እዛው ነው ያለሁት፣ እሷም መዘምራን ነበረችና ያው የእግዚአብሔር ፍቃድ ሆኖ ማንም አላስተዋወቀንም። ታይተን ያው ሰው እንደሚያደርገው ሻይ ቡና ምናምን እያለን እየተግባባን እግዚአብሔር ይመስገን ለዚህ ደርሰናል እና ማንም ሳይለን በራሳችን ነው እንግዲህ ዜዳ መልካም ደስ ይላል። ብዙ ጊዜ እኛ ጋር በተለይ መድኃኔዓለም ያው እኔም የመድኃኔዓለም ቁምስና አባል ነኝና
በተለይ እንግዲህ ወጣትነትሽ ላይ ብዙ በተለይ መዘመራን ሆነሽ ያገለገልሽባቸውን ጊዜያቶች ትነግሪኛለሽ። ግን ደግሞ እዛው አካባቢ ላይ በተለይ መዘመራን ሲኮን ብዙ ጊዜ ምንድነው የሚባለው ወንድም እንደ እህት የመታየቱ ነገር አለና እንግዲህ ለሌሎችም መልእክትም ስለሚሆን እንግዲህ አንድ ቦታ ላይ ሆኖ እንደ ወንድም እንደ እህት እየተያዩ የነበሩ ሰዎች ወደ ትዳር ለመምጣት ምን ያህል ቀላል ነው ወይስ አልከበደሽም ወይ? አዎ አንዳንዴ ይከብዳል። አይከብድም ማለት አይደለም። አንዳንዴ ይከብዳል። ግን ደግሞ ብዙ ሌላ ከሌላ ጋር ሚክስዶ የሆነ ነገር ስታይ የሚገጥመው ተግዳሮት ስታይ ከቤትህ ቢሆን ብለህ ትጸልያለህ። ምናልባት የኛ የቀለለን ስንዘምር የነበረን አንድ ላይ ስላልዘመርን ይሆናል። ግን አሉ በተለይ የኛ ባች የሚታወቀው እርስ በርስ በመጋባት ነው። እንደውም ከሌላውም ባች በደንብ ይታወቃልና ለዚህም ደግሞ ትልቁን ሚና የተጫወቱት አሁንም በዚህ አጋጣሚ ማመስገን ፈልገው አባ ኃይለ ማርያም ወራቆ ናቸው። ቁጭ አድርገው የጋብቻ ትምህርት አስተምረውናል። ባይዘው እሳቸው ባስተማሩን 6 ወር ባልሞላ ጊዜ ውስጥ ነው ሁሉም ሰው ወደ ትዳር ዓለም የገባው። ብዙዎቻችን ሲያስተምሩን የሴት የወንድ ለይተው አንድ ላይ ያለውን ነገር ሁሉ ለይተው ቁጭ አድርገው ለ6 ወር የጋብቻ ትምህርት አስተምረውናል። ከዛ በኋላ ሪስፔክት አደረግነው ጋብቻችንን። ከዛ ምን አሰብን? ይሄንን ጋብቻ ማን አብሮን ሪስፔክት ሊያደርግ ይችላል ተብሎ ስናስበው አብሮን ያለ የካቶሊክ እምነት ያለው ሰው ቢሆን ይመረጣል። ለነገሩ እኛ ችግር የለብንም። እኛ ካቶሊካውያን ማንንም አቅፎ የማኖር አንድነትን አርገን የመቀበል እንትን አለን። ግን ያ ቢሆን ግን ነገሩን ያቀለዋል ለሚለው ግን ትልቁን ሚና ተጫውተው በደንብ ሐሳባቸውን ስብስብ አድርገው ያስተማሩን በዚህ አጋጣሚ በጣም ላመሰግናቸው ወደው አባ ኃይለ ማርያም ወራቆ ነው። በጣም ጥሩ። እዛው ላይ ወደ መዘመራንነት ህይወትሽ ልመለስና መዘመራን ላይ የነበረሽ መዘመራን በነበርሽበት ሰዓት የነበረሽ አገልግሎት አሁን ካለሽበት ጋር እስቲ አነጻጽረሽ ንገሪ። እኔ እንደውም ምለው ያንን ይመስለኛል እየመነዘርኩ ምኖረው አሁን ያን ጊዜ የአገልግሎት ዘመኔ ውስጥ የነበረን በረከት ይመስለኛል አሁን እየመነዘርኩት የምኖረው። በጣም ትልቅ በረከት ነበረው። በእውነት በጣም ነበረ። እኔ እንጃ ሌላ ነገር አልነበረንም። ትምህርት ቤት አገልግሎት ቤት ትምህርት ቤት ሳናስበው እግዚአብሔር ረድቶን በተለይ የኛ ባች በጣም ጠንካራ በጣም መጽሐፍ ቅዱስ ላይ ተሰብስበን መጽሐፍ ቅዱስ እናጠና ነበር። መጽሐፍ ቅዱስ ደግሞ ማማ ማዕዛ በጣም መጽሐፍ ቅዱስን በደንብ አድርገን ካቶሊክነታችንን በደንብ አድርገን እንድናውቅ ደግሞ ከምእመን ደግሞ ትልቁን ሚና የተጫወተችው በኔ ህይወት በእኛ ባች አሁንም እሷን ላመሰግነው እወዳለሁ። እኛ ማማ ነው የምንላት፣ ስሟ ግን ማዕዛ ነው። ማማ ማዕዛ በደንብ እና ለካ እንደውም አንድ ትልቅ ምስክርነት አለኝ። ጓደኞቼ ሊጠይቁ ይመጡ 3ኛ ልጄን ኮሌጅ አብረውኝ የተማሩ ጓደኞቼ ናቸውና ስወጣ ሮጬ ቸርች ነበር መሄደውና በጣም ሮጬ ከመሄድ የተነሳ እነሱ ራሳቸው ተከትለውኝ ቸርች ስለሚመጡ የቸርች ልጆች በሙሉ እነሱን ያቋቸዋል እና የት እንደሚሄዱ ምናምን አላቅም። ከቸርች በኋላ እኔ ወደ ቤቴ ነው መሄደው እና መጡና ሲጠይቁኝ የት እንደነበሩ የት ይሄዱ እንደነበረ ከ10 ምናምን አመት በኋላ አወኩኝ። ከዛ እንዴት አትነግሩኝም? እኔ እንዴት እንደዚህ አይነት ቦታ እንደምትሄዱ አላቅም ስላቸው ትቆጭናለሽ ብለው እኩዮቼ እኮ ናቸው የኔ ኩዮች ናቸው። ግን አንዳንዴ የምትሄድበት ቦታ ከ10 ምናምን አመት በኋላ እግዚአብሔር ነገረኝ ከምን ሴቭ እንዳደረገኝ ከምን እንዳወጣኝ እና አንቺ ግን የሄድሽበትን ውጤት አየሁት ስትለኝ ጓደኛዬ በጣም ነው የተሳቀ እንትን አለኝ። ማለት ፕራይድም ቢሰማኝም በጣም እግዚአብሔርን አንዳንዴ እንዴት ነው ያላመሰገንኩት በዚህ ጉዳይ ብዬ እንደ አዲስ ነው እግዚአብሔርን ያመሰገንኩት። ለምን እግዚአብሔር ይመስገን እግዚአብሔር በትዳር በልጆች ባርኮኛልና እግዚአብሔርን አየሁት አለችኝ እና በቃ አንዷ ሙስሊም ነበርሽ ጸልይልኝ እኛም እንዳንቺ እንደሆን ሲሉ እኔ ማንኝ ትላለህና ያሮጠ ያስከሄደህም የነበረው አንተ ያን ሰዓት ባታቀውም ግን እግዚአብሔር ከዛ ሁሉ ነገር ሸፍኖኛል። ደግሞ የተመቻቸ ጊዜ ስለነበረኝ የተመቻቸ ካህን ስለነበረን ወይ ለቤተክርስቲያን ሮጦ ለመሄድም ካህን ቆሞስ በጣም ወሳኝነት ያለው ያኔ ቤተክርስቲያናችንን እንድንወድ አድርገውታል። አባ ኃይለ ማርያም በደንብ አድርገው ነበር የያዙንና
ወደነው እሳቸውም ቆመው እግዚአብሔር ይመስገን ይሄንን ፍሬ አይተዋል ብዬ ያምናለሁ። ያው የሷ ልጅነቷ የወጣትነቷ የተሰራችበት የመጣችበት ህይወት ዛሬ ላይ ላላችሁበት ነገር ብዙ መሰረት እንደጣለ እያወራችን ነውና ወደ አንተ ልመለስና በተለይ ወጣት ሆነ መዘመራን ላይ የነበረ አገልግሎት ከዛ ባሻገር ደግሞ በተለይ ትዳር በምትመሰርቱበት ሰዓት የጋብቻ ትምህርት የነበረው ሂደት ምን ነበር? እንዴት ነበር? እሱን ብታብራራልኝ። ቀደም ብዬ እንደተናገርኩት የቄርሜሎስ ቤተክርስቲያን በደንብ አገልግለናል። ከዛ የወጣት ጊዜን ደግሞ በቅዱስ ገብርኤል የተወሰነ ሰዓትም ቢሆን አገልግያለሁ። እንደሳቸውም ባይሆን እንደሳቸውም ግን ምንድነው በጣም ትዝ ከሚለኝ መዘምራንም ትንሽ ጊዜ ዲያቆንም ነበርኩ እና ገብርኤል ቤተክርስቲያን በጣም ብዙ ምዕመን ነበረ። የወጣት ማህበራችን ላይ ትዝ ይለኛል 110 ምናምን ነበርን። በጣም ብዙ ነበርን እና ያ ሁሉ ሰው ያ ሁሉ ልጆች ሆነን ቅዳሴ ላይ ለማገልገል የልብስ ያጥረን ነበረ። መንበረ ታቦቱ ይሞላል እና ነፍሷን ይማርና እናቴን ቶሎ እንሂድ እዛ ልብስ እንዳያልቅብኝ ለመሻማት ለመቆም ቶሎ እንሂድ ብዬ ማስጨነቃት ጊዜ ነበርና ከመንታ ወንድሜ ጋር እዛ በደንብ እናገለግል ነበር። ልብስ እንሻማ ነበር። ልብስ ያልቃል፣ መንበረ ታቦቱ ይሞላ ነበር እና በጣም ማስታወሰው ደስ የሚለው ነገር እሱ ነው። መድኃኔዓለም ግን ሳገለግል ስመጣ እንደማንኛውም ምእመን ነው ማገለግለው የነበረው። ከዛ ግን ምክር ቤትም ሰርቼ በጣም በህይወቴ ትልቅ ነገር ካቶሊክ ቤተክርስቲያን ውስጥ ካረኩት ብዙ ነገር ከተማርኩበት ነገር የመድኃኔዓለም ምክር ቤት አገልግያለሁ እና በጣም ከተላላቆቼ ከእናቶቼ ከአባቶቼ ጋር ነበረ ያገለገልኩት። በጣም ብዙ ትምህርት ያገኘሁበት በጣም በህይወቴ ትልቅ እንዲህ ነው ወይ ሰው የሚያገለግለው የካቶሊክ ቤተክርስቲያን ይህን ያህል ጠንካራ እንደዚህ አይነት ምዕመንም አለ ወይ ብዬ ያልኩበት ጊዜ ነበረ። ለኔ በጣም ትልቅ አስተምሮት ብዙ ነገር አውቄ የወጣሁበት መድኃኔዓለም ምክር ቤት ስሰራ ነው። ከዛ በኋላ ያው እዛው እያገለገልኩኝ የትዳር እግዚአብሔር ሁሌ ለምን ነበረ ጸሎቴ ውስጥ ሁሌ ከቤቴ ቢሆን ፈርሃ እግዚአብሔር ያላት ልጅ የትዳር አጋሪ ብታደርግልኝ ብዬ ሁሌ ጸሎቴ ውስጥ አለና እግዚአብሔርም አላሳፈረኝም። የምትረዳኝና የምትረዳኝ ሚስት አድርጎ ስለሆነች በዚሁ አጋጣሚ አመሰግናታለሁ። እግዚአብሔርንም ሁሌ አመሰግናለሁ። እዛው ሆኜ ትዳሬን ማገኘው ከአባ ታዲዮስ ነበሩ የትዳር ትምህርትን ያስተማሩን። ኦልሞስት ወደ 4 ወር የሥራዬ ሁኔታ ትንሽ እየወጣው የገባው ተቸግሬ ነበር። ግን ወደ 4 ወር አካባቢ የፈጀ ትምህርት ተምረናል። እግዚአብሔር ይመስገን ጥሩ ቆሞሳችን ነበሩ። ጥሩ አገልግለውናል። ባይ ዘ ዌይ እኛ ቤት እግዚአብሔር የተመሰገነ ይሁን ሁሉም ካህን እንዲህ ነው ብዬ ምለው የለም። እኛ ግቢ መድኃኔዓለም ከድሮ ጀምሮ እስካሁን ያሉት በጣም በመንፈሳዊም በሁሉ ነገር በጣም ምዕመንን ይዘው የሚያገለግሉ ናቸው። በጣም የሚረዱን ናቸው ያሉትና ያኔ በእኛም ጊዜ የትዳር የተክሊል ትምህርት ስንማር አባ ታዲዮስ ናቸው ያስተማሩን። ትምህርቱ በጣም በሚገርም ሁኔታ ገብቶን እንድንኖርበት ያ ተምረን ብቻ የምናልፈበት ሳይሆን ህይወታችንን የምንመራበት ትምህርት ሆኖ ስላገኘሁት እስካሁንም በሱ ስለሆነ ያለ ነው። እግዚአብሔር ይመስገን ጥሩ ነበር።
ወይዘሮ ትንሳኤ ወደ አንቺ ልመለስና ትምህርት ተማራችሁ፣ ወደ ጋብቻው ውሳኔ ወሰናችሁ፣ ቀን ተቆረጠ። የጋብቻው ቀን ላይ የነበረውን ቃል ኪዳን ስታደርጉ እነማን ነበሩ? የማይረሳ የምትይው ትዝታ ካለሽ? የማይረሳኝ የምለው ነገር ቀድሜው ነው የደረስኩት። ኦኬ ሴቶች ነበር የሚያረፍዱት እና ቀድሜ ነበር የደረስኩት። ለምን ስንዘምር በጣም ነበር የሚያበሳጨኝ። ማለት እዛ ጋራ ማንንም አይደለም የምንቀጥረው፣ ክርስቶስ ነው የሚጠብቀን። ምክንያቱም የዛን ጊዜ የሚደረገው እንትን መስዋዕተ ቅዳሴ ለኔና ለሱ ብቻ ነው፣ ለሙስሮች ብቻ ነው። ያ ማለት ክርስቶስ ቆሞ እየጠበቀኝ ነው ማለት ነው። ሶስተኛው ጉልቻ ሊሆን 3 ጉልቻ ይባላል አይደል? እኔ ያለው እሱ አለው። ሶስተኛው ጉልቻ እኔ ኢየሱስ ነው ብዬ ነው ማምነው፣ ክርስቶስ ነው ብዬ ነው ማምነውና እሱ እየጠበቀ ያንን ህብረት ሊፈጽም ያንን ፕሮሚስ አብሮን ቆሞ ሊያደርግ እየጠበቀ እኔ በቁጥር አላቆም ባይ ዘ ወይ ለስንት ሰው እንደዘመርኩ አሁን አድጌ እንኳን ዘምረሽልኛል የሚለኝ ሰው በጣም ብዙ ነውና በጣም ብዙ ዘምረናልና በጣም ነበር የሚያበሳጨኝ። እንዴት ሰው ይሄንን ያህል ሰዓት 2 ሰዓት የጠበቅነው ሙሽራ አለ። ይሄንን እያየው ነው እንትን ያልኩትና አደራ ሁሌ እለዋለሁ። እና ሌላ ደግሞ ምንድነው ሰው ፕሮሚስ ሲያደርግ ሁሌ አብሬው እለዋለሁ ማለት they are lucky ይሄንን ፕሮሚስ እግዚአብሔር ፈቅዶ ስለሰጣቸው ነበርና ያን ጊዜ ያንን ስለው ያን ጊዜ ያልኳቸው ነገሮች ነበር ማይንድ ውስጥ የመጡት። ዊሽ ያረኩት ለኔ ማርግልኝ ብዬ እግዚአብሔርን የጠየቅኩት ነገር ሁሉ ነው የመጣብኝና በጣም ደግሞ ደስ የሚለኝ ካህናቶቼ፣ በተለይ በካፑችን ካህናትም ብዙ አልደራደርም፣ ሳያቸው በጣም ደስ ይለኛል። ሙሉ ነበረ መንበረ ታቦቱ ነው ኦልሞስት ሙልት አድርገውት ነበርና ምክንያቱም ለእድገቴ እንትን አላቸው፣ በጣም ትልቅ ሚና አላቸው። በተለይ እኛ በደንብ እንዳልኩ ከብዙ ቦታ መጽሐፍ ቅዱስ የመማር እድል ያገኘን ባቾች ነበርንና ጥያቄ በጣም እንጠይቅ ነበረ። ካህናቶቻችን አንድ ቀን ሰልችተውን አያውቁ ወይ መጡ ብለው እንደውም ቆመው ከኛ ጋራ ማውራት። በዚህ አጋጣሚ እነሱንም በጣም ላመሰግን እወዳለሁ። አንደኛ አባ ዳዊት ወርቁ፣ አባ በጋሻው፣ አባ ዳንኤል እና እነሱ ሁሉና ያ ለኔ የካፑችን ልብሱ ራሱ ሚኒንግ አለው ለኔና አክብረውኝ መተው ደግሞ ያ ሁሉ ቄስ ስብስብ ብሎ ሳየው የተለየ ስሜት ነበር። በጣም ከባድ ስሜት ነበር። ጓደኞቼ በሙሉ ጓደኞቼ እንኳን አይደለም እህት ወንድሞቼ ነው ምለው እዛ ግቢ ውስጥ ያለ እኔ እንጃ ሌላ ጓደኛም የለንም። ከቤተሰብም እስካሁን ነው እንግዲህ ከቤተሰብም በጣም ወጣ ያለ ነበር። ከባድ ነበር የኛ ግንኙነት። አንዳንዴ እንደውም ለሌላ ባል ራሱ ለመንገር ከባድ ነበር። እናንተ አታስነኪም አይደል ይለኛል ሉላ። በቃ ማንም እንዲነካብኝ አልፈልግም። እነሱን እህት ወንድሞቼ ናቸው፣ ከዛ በላይ ናቸው ለኔ አብሮ አደጎቼ እና ከባድ ነው እኛ ግቢ ያለው ነገር። በጣም ደስ ይላል። ቴዲ አንተ ጋር ስንመለስ እንግዲህ የሚያረፍዱት ብዙ ጊዜ ሴቶች ነበሩ። አንተ እንዴት አረፈድክ? ለምን አረፈድክ? 10 ደቂቃ ነው ለነገሩ። ቀድሜ ነው የ10 ጉዳይ ነው የደረስኩት። እሱ በሰዓቱ ደረሰ። ለነገሩ ቀድማ ከሰዓቱ በፊት ስለመጣች ነው እንጂ አላረፈድኩም። ልክ ሰዓቱ ላይ ነው የደረስኩት። ቢሆንም ቀደም ማለት ነበረብኝ። ግን ለሰርጌ በጣም ከለፋውባቸው የዓለማዊ ህይወቱ ውስጥ የሚያሳምርልኝ ብዬ በጣም የለፋውበት የሰርጌ መኪና በጣም ልዩ ነበረች። ታሪኳ ብዙ ነው፣ ግን እንደው ባጭሩ 17 ዓመት የቆመች መኪና ጃንሆይ ከኤርፖርት ወደ 6 ኪሎ ዩኒቨርሲቲ የሚሄዱባት የነበረች ፈልጌ በራሴ አዲሻት ነው ታድሳ ነው ያገባሁባት እና ይገርማል። እስከ ሌሊቱ 6 ሰዓት ድረስ ከመካኒኮች ጋር ቁጭ ብዬ ራት ምሳ ምናምን ቁጭ አድርጌ ሰራ ነበር እና ስላልደረሰ አንድ የሰርግ ቀጠሯች የሰርግ እንትናችን ሁሉ አሳልፌያለሁ። በህይወቴ በጣም ደስ ከሚለኝ ነገር በቃ የሆነ አንድ ለየት ያለ ነገር ማድረግ ደስ ይለኛል። ለየት ያለ ነገር ማድረግ ደስ ይለኛልና ለሰርጌ ቀን ደግሞ ሰርጌን ልደግመው አልችልም።
የማይደገም ቀን ነው። ስለዚህ አንድ በቀናችንን ሁሉ 3 ወር አራዝመናል። ሰርግ የመጣ ካርድ የተዘጋጀ ሁሉ ይቅርታ ብለን ሁሉ ሰርጃለሁ። ያቺ መኪና ስላልሆነች ስላልደረሰችልኝ ከዛ ግን እንደምንም ደረሰች። እግዚአብሔር ይመስገን። ፈጣሪን በጣም አመሰግናለሁ የልቤን በሁሉ ነገር ስለሞላልኝ እና ትንሽ ተፍ እያለች ነበር ሄደችውና በዛ ምክንያት አንድ 10 ደቂቃ ተቀድሜያለሁ ትንሽ ተቀድሜያለሁ እንጂ አልቀደምም ነበር። መኪናዋ ትንሽ ደስ የሚል ጥሩ አጋጣሚ እኮ ነው የማይረሳ። መኪናዋ እንግዲህ ጭራሽ አጼ ኃይለ ሥላሴ የሄዱባት የነበረች ታሪካዊ መኪና አለች። ስለዚህ በዛች ታሪካዊ መኪና እናንተ ሰርጋችሁን ሰርጋችሁባታል። በጣም ደስ የሚል አጋጣሚ ነውና ከዛ ባሻገር እንግዲህ ያው ቅድም ያነሳችሁ ትልቁ መንፈሳዊነቱ በተለይ ቤተክርስቲያን ላይ የነበረው ሂደት እንግዲህ ከቤተክርስቲያን ጋር ደግሞ በተለይ ቅዳሴው ላይ ከቅዳሴ በኋላ ቃል ኪዳን ስታደርጉ የነበረው ስሜት እንዴት ነበር? እውነት ለመናገር ከጠበቅኩት በላይ ነው የነበረው። ያንን ድምቀት በህይወቴ ተክሊል ትልቅ ነገር ነው። በጣም የተመረጡ እድለኞች የሚያደርጉት ነገር ነው። በተክሊል እግዚአብሔር ፈቅዶ እዚህ ጠብቆኝ ያንን ሴሬሞኒ ማየቴ ለራሴ ከምገልጸው በላይ ነው ደስታ የነበረው። መንበረ ታቦቱ ላይ ትንሱ እንዳለችው መንበረ ታቦቱ እንደዛ ሞልቶ ሳየው እኛን እግዚአብሔር ፈቅዶ ለዚህ መብቃቱ ራሱ በሰው የማየውን ነገር የምቀናውን ነገር በራሴ ላይ ሲሆን ትልቅ ደስታ ነበረኝና በጣም የቤተክርስቲያኑ ሴሬሞኒው በጣም የደመቀ ነበር። እውነት ለመናገር ከኔ በላይ ደግሞ ያገለገለችበት ቤት የዘመረችበት ቤት ሁሉ ነገር የነበረ ነውና ትልቅ ድምቀት ነበረው የኛ ሰርግ። እግዚአብሔር ይመስገን በጣም ትልቅ ድምቀት ነበረውና መቼም ለራሳው ማልችል። ወይዘሮ ትንሳኤ በተለይ በተደጋጋሚ ስታነሽ የነበረው መንፈሳዊነትን ወደ ካህናቶችንም ስታነሽ ነበርና ቅድም ቴዎድሮስ ሲናገር የተማራችሁት የጋብቻ ትምህርት እንደውም አንቺ ደግሞ በመዘመራነት ደረጃ ያላችሁ ስትማሩት የነበረው ህይወት ቃል ኪዳኑን እንድታደርጉ በደንብ እንዳገዛችሁ እንደመጣችሁበት ነው የነገራችሁኝ። ዛሬ ላላችሁበት ህይወት ምን ያህል ጠቅሟችኋል? እንግዲህ ዛሬ አሁን 9ኛ ዓመታችሁን እያከበራችሁ ነው አይደል? ወደ 10 እየሄዳችሁ ነው። ስለዚህ የ9 ዓመት የትዳር ጉዞ በዛ ያ ትምህርት ምን ያህል አግዟችኋል? ምን ያህል እንድትኖሩበት ረድቷችኋል? የትዳር ህይወታችሁ ምን ይመስላል? 100% ረድቷል። ምክንያቱም ካህናቶቻችን ቀድመው የነገሩን ነገር አለ። ሊገጥማችሁ ይችላል ብለው እንደ ትንቢት ልበል የተናገሩት ነገር በሙሉ ስቴፕ ባይ ስቴፕ መጥቷል እና ባናቀው ኖሮ እንደሚመጣ ባይነገረን ኖሮ ምን ማድረግ እንዳለብን ባይነግሩን ኖሮ ትዳር ውስጥ አይደለም 10 አመታት 6 ወር መቆየት ቀላል ነገር አይደለም። በጣም ከባድ ነገር ነው። ከባድ ተቋም ነው ትዳር ማለት። በተለይ በካቶሊካዊ አይን ውስጥ ስታየው እጅህን አጣጥበህ ማትወጣበት ፈርመህ የምትገባበት በቃ ሌላ ነገር የሚባል ነገር ሌላ ማታይበት አማራጭ ማትይዝበት ነገር ነውና የሚረዳህን ነገር ካቶሊክ ቤተክርስቲያንም ብልጥናት ከባድ ነገር ስለሆነ አስቀድማ እንዴት ፋይት ማድረግ እንዳለብን እንዴት መከባበር እንዳለብን በጣም ትልቁ ነገር ካስተማሩኝ ሶስተኛ ወገን የሚባለው ነገር እሱን በጣም በቃ በተቻለ መጠን ሶስተኛ ወገን የሚባል እንዳይኖር አስተዋውሳለሁ። አባ የሰጡንን ኤግዛምፕል ራሱ አስተዋውሳለሁ። ገመድ እንጨት እንደዚህ ተቀምጦ እነዚህ ናቸው ባላንስ የሚያደርጉት። ሶስተኛው ሰው ግን ከመጣ ወደ አንዱ ነው የሚያደላው። ስለዚህ እንጂ ሚዛናዊ የሆነ ነገር የለውም። ያቺን ነገር ግን ባላንስ ከሆነች እናንተ ናችሁ ባላንስ እያደረጋችሁት የምትሄዱት። አንዳንዴ እሱ የበላይ ይሆናል፣ አንዳንዴ ደግሞ የኔ ሐሳብ የበላይ። እንደዛ ሲሆን እንዲህ እያለ ማንንም አይወድቅም። ሶስተኛ ሰው ከመጣ ግን ይወድቃል። እና ያ ነገር በጣም ማረሳው ኤግዛምፕል እና እለዋለሁ። አባሱን ብቻ አስተምሮን እኮ ብንወጣ በቃ እስካሁን ያለው እሱ ነው የሚረብሽህ
ምን ቢልህ ሶስተኛ ነገር የሚመጣው ነገር ነው። ከሱን አልፈህ አንተ ቁጭ ብለህ ማውራት ትልቁ ነገር ደግሞ ያው ያን ሰዓት ቃል ኪዳን ስትገባ ለማን ነው? ማን ነበረ? አደራው ለማን ነው? ያንን ቃል ኪዳን የፈቀደው ማን ነው? ክርስቶስ ነው። ስለዚህ ባለቤቴን ለሌላ ሰው ማማት አልችልም፣ ለክርስቶስ ግን ማማት እችላለሁ። ለምን? የሰጠኝ እሱ ነው። አደራ ቃል ኪዳን የተሰጠኝ አደራ አለ። እኔ ግን በቃ ስላልቻልኩ ብዬ ለሌላ ሰው ባለቤቴን አላማም። ለእናትም ለአባትም ለማንም ማማት አልፈልግም ባለቤቴን። ለማን ነው? ለክርስቶስ ግን አማዋለሁ። ምክንያቱም ሶስተኛው ጉልቻ ክርስቶስ ስለሆነ እሱ ትልቁ ሚና ተጫውቷል ላይፋችን። ትዳር ባላንስ ነው ብላለች። ትዳር ባላንስ ነው፣ ትዳር ሚዛን ነው። ምክንያቱም አንዱ ከፍም ዝቅም ቢል ሁለቱ ከሆኑ ክብደቱ አያመዝንም አይደል? ስለዚህ ያን ትዳር ያን ሚዛን ጠብቆ እንዲቆይ የሷም ያንተ አስተዋጽኦ ምን ያህል ነው? እኔ በጣም ከሚገርማችሁ ነገር 4 ወር አካባቢ በሳምንት 3 እየተመላለስን እንማራለን እና እቺን ሁሌ ለሁሉ ሰው ምለው ነገር ነው ያስተምር እንደሆነ አባ ታዲዮስ ሲያስተምሩ መጀመሪያ በወረቀት ስለው እቺን 10 ደቂቃ በደንብ ሌላ ሰው ከተገባ ለምሳሌ የኔ ወንድም የኔ እህት አክስቶቼ መተው ስለ ትንሱ አንድ ነገር ቢሉኝ እኔ ነኝ መቁረጥ ያለብኝ፣ ወሬውን ማስተላለፍ ሳይሆን እኔ መቁረጥ ያለብኝ። that's why ሚዛኑ እኛ ነን ያለ ነው። እኔ እንዳውም ምን አልኳቸው አባ ታዲዮስ የማይረሳኝ በኋላ ላይ አባ ይቅርታ አድርጉልኝ ጊዜን በጣም ነው የገደሉት አልኳቸው። ምክንያቱም በቃ ትምህርቱ የመጀመሪያ ቀን 10 ደቂቃ ላይ ነው ያለቀው። የተክሊል ትምህርታችን የመጀመሪያ ቀን 10 ደቂቃ እቺ ባላንሷን ማንም ሳይገባ ሁለታችን ነገርም ምንም ካለ የሌላውን ጆሮ ድፍን አድርገን ሁለታችን ብቻ ባላንሳችን ጠብቀን ብንኖር ማንም ችግር ውስጥ አይገባም ብዬ አስባለሁ። አባ በጣም ይቅርታ እኔ እስካሁን ድረስ የገባችን ትልቁ ታሪክ ያቺናትና ምኖርባት የሚያቺ ትመስለኛለች እና ጊዜን በጣም ነው የገደሉት 4 ወር ሙሉ። ይሄ እኮ ነው ትልቁ ነገር አለ እና በኋላ ግን ህይወታችን ውስጥ እስካሁን ያለው ያቺ የመጀመሪያው የ10 ደቂቃ እቺ ትምህርት ናት። እግዚአብሔር ይመስገን ችግር ኖሮ አያውቅም። ይሄና ግን አንድ ነገር ካለ ወይ ማይቲን ሰው ይሄ ነገር እኮ ይሄ ነው ይሄ ነገር ይሄ ነው ብዬ ለሷ ነው እንጂ ለሌላ ታሪክ እንደዚህ ማውጣው ነገርም የለም። እግዚአብሔር ይመስገን እዛም የሚያደርስ ነገር የለንም። ያቺ 10 ደቂቃዋ ትምህርት እዛ ላይ ነበረች ሞራ ተቆረችና እሷ ኖረንባታል። እግዚአብሔር ይመስገን። እሳቸውንም በጣም አመሰግናለሁ። በጣም ደስ ይላል። እግዚአብሔር ይመስገን። የሚያማምሩ ልጆች አሏችሁ። ልጆች ስንት ልጆች አሏችሁ? 3 ልጆች አሏችሁ። እግዚአብሔር ይመስገን። የልጆች አስተዳደግ ልጆቻችሁን ስትወልዱ በተለይ ደግሞ እንግዲህ እናትነት ከአገልግሎት በኋላ ከወጣትነት ከመዘመራነት በኋላ ደግሞ እናትነት ራሱን የቻለ አንዱ ህይወት ነው። ምክንያቱም ትዳር ሲመሰረት እንግዲህ የእግዚአብሔር ፍቃድ ሆኖ ያው በፍሬ መባረክ ራሱን የቻለ ትልቅ በረከት ነው። ስለዚህ እግዚአብሔር አምላክ ደግሞ ባርኳቸዋል፣ በልጆች ባርኳቸዋልና እነዚህ ልጆች ስትወልጂ የነበረበት ሂደት በተለይም እንግዲህ ወጣትም ስለሆንሽ አምሮቱም ምኑም አለና እስቲ ወደዛ ልመልስሽ። እኔ እንኳን ምንም አልተቸገርኩም። የምጥ ጊዜ ራሱ 5 ደቂቃ ነው። እግዚአብሔር ይመስገን። በተቻለኝ መጠን ጧት በርግዝና ጊዜ የመቁረብ ልምድ ነበረኝ። ስለዚህ ልምድ ሳይሆን እምነት በደንብ ይሄድኩ አረጋለሁኝና በዚህ አጋጣሚ አንድ ነርስ ለካ ኢየሱስ ማርያም ዮሴፍ ነበርና የመጀመሪያ ልጄን ስወልድና ከ1 ሰዓት በኋላ ወለድኩኝ። ምንም ምጥ አልነበረም። የመጀመሪያ ጊዜ ሆና ማለት ነውና ዶክተሩ እናቀው ነበርና ዳክ አንድ ጥያቄ ልጠይቃት ባክህ አለችው። እሺ ጠይቂያት። ኢየሱስ ማርያም ዮሴፍ እነማን ናቸው አለች። አልገባትም ነበርና ስነግራት
አሃ ለካ ናቸው አለች። እና እነሱን ነበረ ኢየሱስ ማርያም ዮሴፍ ነበረ የምትዩና በደንብ ነው በቃ አንቺም እነሱን ጥሪያቸው ኤኒዌር እና ኤኒ ታይም ብያት ነው የወጣሁትና ሁለተኛው ልጅ እግዚአብሔር ነው ያወጣኝ መንገድ ላይ ሁላ ሀፕል ሊያደርግ ይችል ነበር። ሶስተኛው ልጅ እሳቸው ናቸው ያዋለዱኝ ዶክተሩ መስከረም እኔ ትልቋ ልጄን ብቻ ነው ዶክተር ደርሶ ያዋለደኝ እና እግዚአብሔር በጣም መልካም አምላክ ነውና ነገርን ሁላ አቅልሎልኝ እኔ አላቆም የምጥን ጭንቀት እንዴት እንደሆነ አላቅም። ወዲያው 5 ደቂቃ ናት እኔ ደስ ይላል። አባትነት እንዴት ነው? እግዚአብሔር ይመስገን። የአባትነት የሚደረገውን ለሶስቱም ልጆች የሚደረገውን እግዚአብሔር በፈቀደው ባለኝ ጊዜና ጉልበት በደንብ አገልግያለሁ። ግን የምጡ ነገር የቀለለው ከእግዚአብሔር በታች የሰራነው ነገር ነው። ምን ነበር በጣም ወክ አስደርግ ነበር። ወክ እንድታረግ አብረን ገፋፋ ነበር። 14 ኪሎ ሜትር ወደ ከ12 ኪሎ ሜትር ኦልሞስት ኤቭሪ ዴይ ከ12 ኪሎ ሜትር በላይ ወክ እናደርጋለን። ከዛ ቤት ስንገባ ደግሞ በየወሩ ያለውን ዮጋ ደግሞ ለመስራት አስሞክራት ነበርና እሷ ቀለለችው እንጂ ያው ሁሉ ነገር ተደምሮ ነው። እግዚአብሔር ይመስገን ስትወልድ ብዙ ጭንቀት የለውም እንዳለችው። እንደውም አንደኛው የአመቱ መድኃኒዓለም የዋዜማው ቀን ስራ እየሰራን ነው። ለዛ ለበዓሉ ስራ እየሰራን ዶክተር ጋር መሄድ አለባት ብላ ዶክተር አዜብ ነገረች። ምን ነው ለምን ስላት እግሯ አረማመዷ ልክ አይደለም አለች። እሷ ግን ምንም አልመሰላትም እና ነይ እስቲ እንሂድ ቼክ እናድርግ ስንል ኦልሬዲ ምጡ መጥቷል፣ ተገላገለች። የሁለተኛው ልጅ ላይ ምንም እኔም ውጪ ነበርኩኝ። እሷ ሰው ነው ሰዳት አንድ ኤክስቴ ልጅ የሰፈር ውስጥ አብረን የምንኖር ነበር። እሷ ወሰደች። ሶስተኛው እሁድ በሰንበት ሄደን ሰንበት አክብረን ቅዳሴ ሰምተን ቁርስ ለመብላት ስንወጣ ትንሽ ቆረጠኝ የሆነ ነገር አለች። ታዲያ ቁርስ እንበላለን ስላት እንደፈለክ አለች። እኔ ያንቺን ነገር አላምነው በሁለቱ ተምሬያለሁ ብዬ ወዲያው ሆስፒታል ስንሄድ ኦልሬዲ ከመኪና ውስጥ ሳወርዳት መጥቷል እና ዶክተሩ የለም፣ ነርስ የለም፣ እኔና ጽዳቷ ነን ያዋለድናት ሶስተኛው። ምክንያቱም ገባች ቁጭም ማለት ገና ቁጭ ስትል በቃ ቅዱሴ ተፈጠረች። እግዚአብሔር ይመስገን ሶስቱም ጤነኛ ልጆች ከኛ ጋር ጥሩ ጊዜ የሚያሳልፉ እና እግዚአብሔር ይመስገን። ወደ አገልግሎት እንመለስና የቁምስና ምዕመናን ምክር ቤት አባል ሆነሽ እያገለገልሽ ነው። እንግዲህ ከመዘመራነት ጀምሮ እንግዲህ ከልጅነት ጀምሮ እንግዲህ እየተሰራሽ የመጣሽበትን ቤት ደግሞ በአሁን ባለሽበት ምዕመናን ምክር ቤት ሆኖ ማገልገል እንዴት ታይዋለሽ? አገልግሎትሽ ምን ይመስላል? ለኔ ትልቅ እድል ነው። ለኔ አምባሳደር እንደመሆን ነው። ለኔ በጣም ትልቅ ኦፖርቹኒቲ ነው። ምክንያቱም የሰራኝን እግዚአብሔር የሰጠኝን ነገር በትንሽ ነገር እንደሰጠው እድል ራሱ በዚህ እድሜ ማግኘቴ በጣም ደስ ይላል። ግን በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ቀላል የሚባል ነገር አይደለም። ደግሞ እግዚአብሔር አድሎኝ ከትልልቅ እናቶችና አባቶች ጋር ነው የምንሰራው እና እኛ አሁን እንኳን እኔ አፌን ሞልቼ ሰራው ማለት አልችልም። እያየሁ እየተማርኩኝ ነው። እንደዚህም ግብት ብለህ በድፍረትም ሰራሁም ምትለው አይነት ነገር አይደለም። እኔ አሁን ገና መማር ላይ ነኝ የምለው የመጀመሪያዬ ነው። ከባድ ነው፣ በጣም ከባድ ነው። ትንሽ ከበድ በተለይ የኛ ቁምስና ደግሞ ጠንካራ ቁምስና ውስጥ መስራት በጣም ከባድ ነው፣ ቀላል አይደለም። ሌሎች የስራ ህይወት በርካታ ስራዎች እንደምሰራ ቃለውኝና የስራ ህይወት ከቤተሰብ ህይወት ጋር እንዴት ነው አጣጥሞ መኖር የሚቻለው? ይቻላል። ሁሉንም ጊዜውን
ከፋፍሎ ማድረግ ነው። እንግዲህ የኔ የሥራ ባህሪ አንደኛው የቱር ካምፓኒ ነው። በጣም የቆየ የቱር ካምፓኒ ባለቤት ነኝ። ወደ ኦልሞስት ወደ 20 ዓመት ትንሽ ነው የኢትዮጵያን ክፍል ማላቀው። አብዛኛውም የኢትዮጵያን ክፍል ሳስጎበኝ የኖርኩ ነኝ። ከዛ ደግሞ የቤተሰብ ስራ አለ፣ የፋሚሊ ቢዝነስ አለን በደንብ በጣም ትልቅ ድርጅት ነው። እሱንም ተጋግዘን ነው የምንሰራው። አሁን በዚች 1-4 ዓመት ውስጥ ደግሞ እርሻ ውስጥ ደግሞ ገብቻለሁ። ትልቅ እርሻ ትልቅም ባይባል እርሻ አለኝና ለእርሻውም እወጣለሁ። ይሄ ሁሉ ነገር አድርጌ ነው ለቤተሰቦቼ ደግሞ ጊዜ እንዲኖረኝ አድርጌ ደግሞ የግድ አስቀምጣለሁ። በህይወቴ አንድ በጣም በሰው መቃወማት ነገር አለች፣ አባባል ቢዚ ነኝ የምትለዋን ቃል እኔ ጋር አልቀበላትም። ለምንድን ነው የሰው ልጅ 24 ሰዓቷን ከከፋፈላት በደንብ ቢዚ ሁሉ ሰው ቢዚ እኮ ነው፣ ማንም እንትን የለውም። ግን ምንድነው ሰዓቷን በደንብ ከፋፍሎ የመጠቀም ጉዳይ ካለ ለቤተሰቦቼም ምንም የሚጠበቅብኝን ጊዜ በሙሉ ቤተሰቦቼ ላይ በደንብ ጊዜ ሰጥቼ አረጋለሁ። ያው መሄድ ስላለብኝ የግዴታ ስራዎቹ ወደ ውጭ ከቤቴ ውጭ ስለሚያወጣኝ እንትን አረጋለሁ። በመውጣበት ጊዜ ያው ቻው ጸልዩልኝ ብዬ በጸሎት እግዚአብሔር ይመስገን በጸሎት ባለቤቴም ልጆቼም ይሸኙኛል። እሄዳለሁ። ሰርቼ በተቻለኝ መጠን ከሰኞ እስከ አርብ የውጭውን ስራ ሰርቼ ልጆቼ ቅዳሜና እሁድ ጋብሬ ለማሳለፍ ደግሞ አርብ ደግሞ ተመልሼ ደግሞ ገባለሁ እና በዚህ ሂደት ውስጥ ነው ያለነው። ያጎደልኩት ነገር ካለ እዚሁ ተነግሮኝ እንግዲህ አስተካክላለሁ። ያጎደልከው ነገር ቢኖር እንግዲህ እስካሁን ትናገር ነው ማለት ዝም ብዬ አልሰማም ነበር። ጥሩ ነው። እንግዲህ ስራና ቤተሰብን ማቻቻል ማመቻቸት እንዳልከው ሰው ለራሱ ለህይወቱ ነገሮችን ማስተካከል ከቻለ ለቤተሰብ ቢዚ መሆን አይቻልም አይደል? ለሌላ ነገር ቢዚ ልንሆን እንችል ይሆናል፣ ግን ለቤተሰብ ግን የምንሰጠው ነገር የራሳችን ግዴታም ስለሆነ ማመቻቸት የሚቻል ነገር ነውና እኔ በጣም ደስ የሚለኝ በጣም የሚደንቀኝ ከናንተ በጣም የምወድላችሁ ነገር ደግሞ ሁሌ እሁድ ቤተክርስቲያን አላጣችሁ። ሌላው እንደውም በአዘቦት ቀን እንኳን ብዙ ጊዜ አልገኝም። በአዘቦት ቀን ደግሞ እንደውም ሁለተኛ ቅዳሴ ላይ ሁሌም ከፊት ሆናችሁ ነው የማገኛችሁና እንደ የጸሎት ከቤተክርስቲያን ጋር ያላችሁ ቁርኝት በተለይ ቤተሰባዊ ትስስር እሁድ እንደውም ከልጆቻችሁ ጋር አብራችሁ ሆናችሁ ነው ሁሌም የማያችሁና ይሄ የጸሎት ህብረቱ ለቤተሰብ ላይ ያላችሁ የጸሎት ህብረት እንዴት ነው? ቤት ውስጥ ትጸልያላችሁ? እንግዲህ ቤተክርስቲያን ብቻም ሳይሆን ያው ቤተክርስቲያን ላይ ቪዚብል ነው የሚታይ ነገር ስለሆነ ብዬ ነው። አዎ ልጆቼን ማታ ከስራ ቶሎ ከገባ አንድ ላይ ለማድረግ እንሞክራለን። ብዙ ጊዜ ግን ማታ ጸልየው እንዲተኙ አደርጋለሁ። አንዳንዴ ጸልየናልም አለ ማለት በጣም እንትን መሆን አለበት። ሴንሲቲቮች ናቸው፣ ሰልቸት አይገባቸውም አሁንና ሰልቸትም እንዳይሉ አልጋ ላይም ሆነን እንጸልይ ሲሉኝ እሺ እያልኩ አንዳንዴም ደግሞ ተንበርክኬ አንዳንዴም እኔም እጃቸውን ይዤ የምንጸልይበት ጊዜ አለ። አንዳንዴ ደግሞ ከተመቻቸልን ሁላችንም ሆነን ደግሞ የምንጸልይበት ጊዜ አለ። ያው ልጅህን ባርከው ይሌለ እጅንም ጭኜ የምጸልይበት ጊዜ ይኖራል። ስራ ላይ ሆኖ በአጋጣሚ የማይመች አጋጣሚ ሆኖ ግን እኔ እሁድ ብዙ ጊዜ አገኛችኋለሁና ቤተክርስቲያን ላይ ላላችሁ በተለይ ወደ ቤተክርስቲያን የማምጣት ለልጆቹም ይሄ ምን ያህል ይጠቅማል ብላችሁ ታስባላችሁ? አሁን ለምሳሌ አንዳንዴ ከጓደኛ ወይም ከትምህርት ቤት ይዘው የሚመጡት ባህሪ ወይም አድርግልኝ ብለው የሚጠይቁ ነገር ይኖራል። አይ እኛ ክርስቲያኖች ነን አሜን ስለምንሄድ ይሄንን ነገር ማድረግ አይፈቀድልንም ለሚለው መልስ በጣም ቀላል ኢዚ ነው የሚሆንልህ። ዝም ነው የምትባለው። በቃ ጥፋትም ሳይጠፉ በሌላ ነገር አይደለም እኛ ቤት የሚቀጡት እሁዳት ሄዱን ካልካቸው በቃ ነገሩ ይስተካከላል። የምትጨምረው ነገር ካለ? እኔ የኖርኩበትን ነው በተቻለኝ መጠን ለልጆች የማስተላለፍ የምፈልገው።
እኔ እናትና አባቶቼ ውዱድ ከቤተክርስቲያን መቅረት አይፈቀድልንም ነበር ልጆች ሆነን። በቃ ምንም ማረግን ውዱድ ሁሌ በተለይ ነፍሷን ይማር እናቴ በጣም ጠንካራ ናትና ከቤተክርስቲያን እንድንቀር አይፈቀድልንም። ህግ ነው እኛ ቤት ሰንበትን ማክበር፣ ቅዳሴ ቤተክርስቲያን መሄድ ህግም ነው። ያንን ትሬንድ ነው ወደዚህ ይዤ የመጣሁት። በዚህ አጋጣሚ ልጆች ሆነን ስንኖር ቤት እናቴ አክስቶቼ እስካሁንም አሉ። አያቴም እስካሁን አለች እግዚአብሔር ይመስገን። ሄደን እሁድ ከቤተክርስቲያን መልስ የምናደርገው የቁርስ አብሮ የመብላት አንድ አይነት የቤተሰባዊነት ጊዜ አብሮ የማሳለፉ ጊዜ በጣም ደስ ይለኝ ነበረ በጣም። እና ያንን ትሬንድ ነው ይዤ ወደዚህ ወደ ልጆቼም አሁን የመጣሁት። እሁድ የፈለገ ታሪክ ቢመጣ ከቤተክርስቲያን አንቀርም። በተቻለን መጠን እንደው ሁለተኛውንም ቅዳሴ እናስቀድሳለን። ብዙን ጊዜ መድኃኔዓለም ኢቭን ካልደረሰን ራሱ ልጆች ትምህርት ቤት አድርሼ ቢሮ ከመግባታችን በፊት መድኃኔዓለም ሄደን ተሳልመን ነው የምንመጣው። እና እግዚአብሔር ይመስገን ብዙ ነገር ያለው እዛ ቤት ውስጥ ነው የሚቀለው ነገር። ያንን ቤት የረገጠ የእግዚአብሔርን ቤት የረገጠ ብዙ ነገር ይቀልለታል። ብዙ ነገር ይመስለናል እኛ ቢዚ ነን እዚህ አልችልም እንዲህ ነው እንባባላለን እንጂ የፈለገ ነገር ቢኖር ልጆቹን ትምህርት ቤት አድርሼ ቤተክርስቲያን ከቅዳሴም በኋላ ገብቼ ሻሜን አብርቼ ጸልዬ ተሳልሜ ሲሄድ ብዙ ነገሩ ቀኑ በሙሉ ብራ ይሆንልኛል። እና እግዚአብሔር ይመስገን ከቤቴ ከእግዚአብሔር ቤት ሰንበትን ብቻ ሳይሆን በኖርማል ቀንም እናገለግላለን። ሄደን ተባርከን እንወጣለን። እግዚአብሔር ይመስገን። ክቡራን ተመልካቾቻችን እንግዲህ እየተከታተላችሁት የምትገኙት አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን ነው። ስለዚህ ዛሬ ደግሞ እየተወያየን የምንገኘው ወይዘሮ ትንሳኤና አቶ ቴዎድሮስ ቤት ነው። እንግዲህ ካፍታ ቆይታ በኋላ ተመልሰን እንገናኛለን። ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እየተከታተላችሁ የምትገኙት አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ፕሮግራማችን ነው። እንግዲህ ዛሬ ደግሞ የምንገኘው ወይዘሮ ትንሳኤና የአቶ ቴዎድሮስ ቤት ነው። እንግዲህ እንግዶቼ ያው ቀደም በጭውውታችን እንግዲህ ብዙ ነገሮች አውርተናል፣ ብዙ ተወያይተናል። እንግዲህ በትዳር ህይወታችሁ ከቆያችሁበት ከ10 ዓመት ህይወታችሁ ሌሎች ወጣቶች በተለይም ካቶሊካውያን ወጣቶች ያላገቡ አግብተው የሚኖሩ እንደዚሁም ደግሞ በማግባት ሀሳብ ላይ ያሉ ለነሱ ምን ምክር ትመክሯቸዋላችሁ? ትልቁ ነገር ትዳር ከእግዚአብሔር ነው የሚሰጥ ነገር ነው። እግዚአብሔር እንዲሰጥ ትልቁ ነገር መጸለይ ነው። ትልቁ ነገር መጸለይ ነው። አብሮ አደግነታችን ከእህትና ከወንድምም ይበልጣል። ግን ለመጋባት ደግሞ የሚያግደን ምንም አይነት ነገርም ስለሌለ የእግዚአብሔርን ፍቃድ ጠይቀን እግዚአብሔርን ለመስማት ሞክረን እግዚአብሔር ፍቃዱ ከሆነ እግዚአብሔር አንድም በህልም በሌላም ይናገራል ይላልና መጽሐፍ ቅዱስ። እግዚአብሔርን የመስማት ነገራችንን አጉልተን ጆሮቻችንን ከከፈትን እግዚአብሔር ይናገራልና አብሮ አደግነት እንደውም በጣም ጥሩ ነው። ከሚክስድ ሜሬጅ አንደርስታንድ ተደራርጎ አብሮ እምነትን አክብሮ እሁድ ቤተክርስቲያን መሄድ ትልቁ ጥቅም አኩርፈህ እንኳን ከሳምንት በላይ መቆየት አትችልም። ትሄድና እዛ አብረ ስትቆርብ አብረ ቅዳሴ ስትሰማ ነገሮችን ሁሉ ትረሳቸዋለህና የመጣላትንም ነገር እየቀነስክ ነው የምትመጣው ማለት ነው። ኩርፊያ ከባድና መጥፎ ነገር ነውና ይህ ሁሉ ነገር ግን ሲሆን በህይወታችን ይህ ሁሉ ነገር ሲያልፍ ግን አልጋ ባልጋ ነው እያልን አይደለም። በጣም ከባባድ እንደውም የመጀመሪያዎቹ አመታት 2 አመታት ምክንያቱም ለአባትነት መዘጋጀት ለእናትነት መዘጋጀት የራሳቸው የሆነ አቅጣጫ አላቸውና መውለድ ራሱ የሆርሞን ዲፈረንስ አለውና በጣም ከባባድ ነገር አለ። ለአባትነት ደግሞ መሆን ልጅ ሲመጣ
ኢኮኖሚክሊ የሚወጣው ወጪ የሚሆነው ነገር ሁሉ አቅጣጫው ዲፍረንስ ነው። ጋብቻ ደስታ አብሮ መሆን ይመስልና ከዛ ደግሞ አብሮት የሚመጡት ነገሮችም አሉ። ለዛ ሁሉ ነገር ተዘጋጅቶ መልስ ለመመለስ አብሮነት፣ አብሮ መጸለይ፣ በአንድ እምነት መሆን በጣም ቀላል ነገር ነው። ነገሩን ያቀለዋል። በተለይ ደግሞ እንደዚህ በትውውቅ የኛ ቸርች ኤግዛምፕል መሆን የሚችል ይመስለኛል። በተለይ የኛ ባች አብሮ ለመጋባት አብሮ ለመሆን ከሌላ ያገባ ጥቂት ነው። እኛ ውስጥ እርስ በርሳችን የተጋባ ነውና ምሳሌ መሆን የምንችል ይመስለኛል። እኛ እግዚአብሔር ይመስገን ከማዕከላችን ብዙ 10 አመት እና ከዛ በላይ ነው እስከ 12 አመት አለና በሂደት ውስጥ አብሮ መሆን እንጂ ሌላ ክፉ ነገር የገጠመው ከማዕከላችን በተለይ በእኛ ባች ያለ አይመስለኝምና ይሄ ነው ትልቁ ነገር። እሺ አቶ ቴዎድሮስ የምትጨምረው ነገር ካለ በተለይም ለወጣቶች የምታስተላልፈው መልእክት የምትመክረው ምክር ካለ? እያንዳንዳችንን በውስጣችን ያለውን ነገር የሚሰጥ መልካም እግዚአብሔር አለንና ለእግዚአብሔር ሁሌ የምንፈልገውን ነገር መናገር ነው። ሁሌ እኛ ጋር ነው ያለው እና ጸሎታችን ይሰማል። ስለ ትዳርም ስለ ሁሉም ነገርም ስንጸልይ ነው ከሱ ነው የሚሰጠን ሁሉ ነገር እና መጀመሪያ ትዳር ያው ከእግዚአብሔር ነው፣ ግን ዝም ብሎ ሳይሆን ጸሎት በጸሎታችን ውስጥ ሁሌ ሊያገባ የተዘጋጀ ለሚፈልግ ነገር ሁሌ ጸሎት ውስጥ ማካተት ነው። ምክንያቱም እኔ ያገኘሁት በዛ ስለሆነ። ሌላው ምንድነው በጣም ሁልጊዜ የምንፈልገው እኛ ካቶሊካኖች የምንፈልገው ቢሆንልን ደስ የሚለን ሁሉ ነገር ወንዱም ሴቱም ከቤታችን ቢሆን ነው። ምክንያቱም ምንድነው በኋላ ላይ በጣም ብዙ ነገር እኔ ካለኝ ልምድ ከማያቸውም ከሌላም ሚክስድ ሜሬጅ ውስጥ ሳታወራ ብዙ ነገሩን ችግሮቹን አልፋል። አያስፈልግም ማውራት። ካቶሊክ ቤት ውስጥ ያለ ያደገ በስርዓቱ ሁሉም ነገር ያሳለፈ በጣም የሆነ ነገር እንኳን ቢመጣ እንኳን ሳታወራ ችግሩን ኦሬዲ ፈተዋል። በቃ እና መታየት ያስፈልጋል። አብሮ ስላደጉ አብሮ እዛ ውስጥ ስለታየ መፈራራት ይኖራልና እንደ እህት እንደ ወንድማይነት ውጪ ትንሽ ማሰብ ያስፈልጋል። ከእህትና ከወንድማይነት ውጪ እይታውን አይኑን በሌላ መንገድ ማየት ያስፈልጋልና መድፈር ነው። መፍራት አያስፈልግም። ከእግዚአብሔር ጋር ሲቅደምልን ብሎ መድፈር ነው። በጣም ጥሩ። ስለዚህ አብሮ ሲኖር አብሮ ማደግ አብሮ መሆን በተለይ በቤተክርስቲያን ስርዓት ውስጥ አብሮ ያደገ ሰው ወይም አብሮ የዘመረ ሰው እንደ እህትና እንደ ወንድም ብዙ ጊዜ ይተያያል። ግን እንደ እህትና እንደ ወንድም መተያየቱ ክፋት ባይኖረውም የስጋ ዝምድና እስከሌለ ድረስ ግን አብሮ ቢሆኑ ቢጋቡ መልካም ነው የሚል ሀሳብ ነው ያላችሁ። በደንብ በጣም እናመሰግናለን። እዚህ ላይ ለመጨመር ያለ አንድ ነገር እኔና ከትንሱ ጋር ቁጭ ብለን ሻይ እየጠጣን እንዴት ተደርጎ ወደዛ እንደሚገለበት ራሱ እኔ ራሴ ግራ ገብቶኝ ነበር እና እውነት ለመናገር እሷ የምታወራው አመጣጧ ቤተሰቧ በሙሉ ከድሬዳዋ ነው፣ የኔ እንደዛ ነው እና የምናወራቸው ነገሮች በሙሉ አንድ ሆኑ እና እስካሁን በህይወት አያቴ ያለች ደውዬ ጠየኳት። አያቴ እንዴት ነው የወይዘሮ አስቴር ልጅ እንችላለን ወይ ምን አለ ብዬ በማከል ሁሉ አሜሪካ ነበረችና ደውዬ ጠየኳት። አብሮ መኖር ነው እንጂ ምንም ነገር የለም ተባለና አብረን እንደ ትልቁ ችግሩ ይመስለኛል ወደዛ እህት ወንድማይነቱን ወደዛ ለመገልበጥ ትንሽ ያዝ የሚያደርግ ነገር አለ እና እዛች ላይ ነው አክሽን መውሰድ የሚያስፈልገው ብዬ ልነግራለሁ። ስለዚህ ሳያስፈራ ዋናው ባክግራውንዱን በደንብ ማወቅና ወደ ተግባሩ መሄድ የተሻለ ነው። እንደው አንድ ደስ የሚል ጥያቄ ልጠይቃችሁና ማን ነው እድለኛ? ቴዲ ትንሳኤን በማግኘቱ እድለኛ ነው? ትንሳኤስ ቴዲን በማግኘትሽ እድለኛ ነሽ? እድለኛ ነኝ ብዬ አምናለሁ። እንዴት ትገልጫለሽ እድለኛ? ምክንያቱም አንደኛ እግዚአብሔር ሰማኝ። ከቤቴ የራሴን ሰው እንዲሰጠኝ ጠየቅኩት፣ የራሴን ሰው ሰጠኝ። ይሄ ራሱ ትልቅ እድለኝነት ካቶሊክ ማግባቴ ነው ለኔ የሚረዳኝ። ደግሞ በጣም ደስ የሚለው ነገር ቢኖር
የሱ ቤተሰብና የኔ ቤተሰብ አብሮ ያደገ እንዴት እንዳደገ የሚታወቅ እንዴት እንዳደኩ እሱም በቀላሉ ማወቅ የቻለ ምን አይነት ቤተሰብ እንዳሳደገው ምን አይነት ቤተሰብ እንዳሳደገኝ የሚታወቅ ስለሆነ እኔ እድለኛ ነኝ። እግዚአብሔር ይመስገን። እግዚአብሔር ጸሎቴን ሰምቶኛል ብዬ ነው ማስበው። ምክንያቱም በደንብ የሚረዳኝ ባል ነው ያለኝ። አባት ለመሆን ሁሉ ጊዜ የሚጨነቅ ባል ማግኘት ትልቅ ነገር ነው። በጣም በዚህ አጋጣሚ ለልጆቹ በጣም ይጨነቃል። አባት ትክክለኛ አባትነትን አምጥቻለሁ አላመጣሁም ብሎ በደንብ የሚጨነቅ ሰው ነውና እግዚአብሔር ደግሞ ሁሌ መልካም ነው፣ አያሳፍረውም፣ በነገር ሁሉ ይቀድምለታልና እኔ አምላኪ እግዚአብሔር ይመስገን። እውነት ለመናገር እግዚአብሔር ከጠየቅኩት በላይ ነው የሰጠኝ። ምትረዳኝ እና ምትረዳኝ ሰው ማግኘት ከጎንህ ከባድ ነው እውነት ለመናገር እና ለኔ መድኃኒዓለም ያደረገልኝ ለማንም አላደረገም። በትዳር ህይወቴ አግኝቻለሁ ብዬ ነው ባጭሩ የምገልጸው። ክቡራን ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ፕሮግራም ነው። ዛሬ የምንገኘው የወይዘሮ ትንሳኤና የአቶ ቴዎድሮስ ቤት ውስጥ ነው። አሁን ደግሞ ዳቦ እንቆርሳለን። ዳቦ ቆርሰን ደግሞ ወደ ጭውታችን እንቀጥላለን። እግዚአብሔር ከምንል በላይ ቻይነ እግዚአብሔር ከነገሮች በላይ ከነ እግዚአብሔር መጀመሪያ ለእንግዳ ነው። ክቡራን ተመልካቾቻችን እንግዲህ ዳቦ ቆርሰናል። አሁን ቡና እየጠጣን ጭውውታችን እንቀጥላለን። ወደ ጥያቄያችን ስንመለስ ቅድም እየተጨዋወትን ያው እድለኝነታችሁን አውርተናል። ከዛ ባሻገር እንግዲህ እስካሁን በነበረን ቆይታ ጥሩ ቆይታዎች ጥሩ ጭውውቶች ስናደርግ ነበርና ይሄንን ብትጠይቀን እስካሁን ድረስ በነበረ ነገር እንደ ረስተኸዋል ይሄንንማ በጠየቅ ነበረ በምትሉት ሀሳብ ካለ እኔ ያልጠየቅኳችሁ ነገር ካለ ብትጨምሩ። ቤተክርስቲያን ውስጥ አሁንም ነፍሷን ይማርና እናቴ ቅዳሴ ሁሌ ከመጀመሩ በፊት ነው መሄድ የምትፈልገው። ለምን ከቅዳሴ በፊት ሙሉ መቁጠሪያ ታደርጋለች እና እዚህ ቀርሜሎስ አብረን ሄድንና እሷ መቁጠሪያ ታደርጋለች፣ እኔ ቁጭ ብዬ። ያኔ አቡነ ሙሴ ቆሞስ ነበሩ በዛን ጊዜ እና ከቅዳሴ በፊት ዲያቆኑ ቢጠበቅ አልመጣም እና በኋላ ላይ መጡና እኔን እናፈልጋለሁ ብሎ ውጪ ላይ እባክህ አገልግል ይሉኛል። ቆይ እናቴን ልጠይቅ ሄድኩና እማዬ አባ አገልግል ይሉኛል ስለ ወይ የትኛውን ፈለጉ ትልቁ ነው ትንሹ ብለዋልና ወጣችና ሄደን አባ የትኛውን አገልግል ነው ትልቅ ነው ትንሽ ነው ስለ አረ እንደሱ አይደለም ልጁ ያገልግል ነው ያልኩታል። እና ለመጀመሪያ ጊዜ ቆሜ ያገለገልኩበት ቀን ዲያቆን ሆኜ ያገለገልኩበት ቀን አንደኛው የማይረሳኝ እሱ ነው። ከነ እግዚአብሔር ከምንል በላይ ቻይነ እግዚአብሔር ከነገሮች በላይ ከነ እግዚአብሔር ከምንል በላይ። አይ በጣም ደስ የሚል ጥሩ አጋጣሚዎች ናቸው። እኔ አሪፍ ነው። እንግዲህ በስተመጨረሻ ምናልባት እስካሁን ድረስ ብዙ በህይወታችሁ በመጣችሁበት ሁሉ ያጋዟችሁ የረዷችሁ ልታመሰግኗቸው የምትፈልጓቸው ሰዎች ካሉ እድሉ ልስጣችሁ። እውነት ለመናገር
ፈጣሪ ለኔ ያረጋው መድኃኒዓለም ለኔ ያረጋው ለማንም ያረጋ አይመስለኝም በሁሉ ነገሬ እና መጀመሪያ ያው እንደ አምላኬ እንደ መድኃኒዓለም ማመሰግነው ትልቅ ቦታ የምሰጠው ትልቅ አምላክ ማንም የለም ሌላ በትልቁ ያው እግዚአብሔር ፍቃዱ አልሆነም የኔን ነገር አሁን ያለውበትን እንደዚህ አግብቼ ወልጄ እናት አባቶችን ለዚህ አደርሰው ይሄንን ቢያዩልኝ ደስ ይለኝ ነበር ግን እግዚአብሔር ይመስገን አሁንም ፈጣሪን በጣም አመሰግናለሁ ሁሌ ከላይም ሆኖ ያዩኛልና ለዚህ እንድደርስ ያደረጉኝ በጨዋነት በሁሉ ነገር ደግፈው መክረው መቀጣት ባለብኝ ሰዓት ተቀጥቼ ምን ብዬ ለዚያ ያበቁኝን እናት አባቶችን በጣም አመሰግናለሁ የሁለቱንም ነፍስ እግዚአብሔር በቸርነቱ ከደጋጎቹ ጎን ያስቀምጥልኝ በተረፈ አሁን በህይወት ያለችዋን አያቴን ኦልሞስት የሚቀጥለው አመት አካባቢ 100 አመት እየደፈነች ነው እግዚአብሔር ይመስገን በህይወት አለች እሷም ትልቅ እዚህ ለመድረስ ትልቅ አስተዋጽኦ አድርጋልኛለችና አያቴን በጣም ማመስገን ፈልጋለሁ ከዛ ወንድሞቼ ሁሌ በሁሉ ነገር ሳይለዩኝ አብረን ስለምናሳልፈው የፍቅር ጊዜ አብረን ስለምንመካከረው አብረን ስለምንሰራቸው ስራዎች ስለሁሉ ነገር ወንድሞቼንም በደንብ ማመስገን ፈልጋለሁ እንደዚሁም አክስቶቼን በሙሉ እውነት ለመናገር ሁሌ እንደ እናት እንደ አባት ሆነው ከኔ ጎን ሆነው ሁሉን ነገር ላይ እንድኖር በደንብ የደገፉኝ እነሱ ናቸውና እነሱንም አመሰግናለሁ በጣም መጨረሻ ሁሌ ማለያቸው በጣም ወዳቸው ጓደኞች አሉ እነሱንም ብዙ ድጋፍ ስለሚያደርጉልኝ በጣም ብዙ እኔ ጓደኛ የለኝም ሁሉ ወንድሞቼ ናቸው ማለት ጓደኛ የለኝምና ለነሱም በስጋም ከውጭም ላሉ ወንድሞቼ እህቶቼን በጣም አመሰግናለሁ እግዚአብሔር ሁሉንም ይባርክ አሜን እኔም በመጀመሪያ ሰማይና ምድርን በቃሉ ያጸና እግዚአብሔር ይመስገን በህይወቴ ሁሌ ከፊቴ እየቀደመ ይሄንን የመሰለ ህይወት ማለት ፈተና የሌለበት ስላልሆነ አይደለም ይሄን የመሰለ ምለው ግን በፈተና ውስጥ ሁላ እንዴት መውጣት እንዳለብኝ እየነገረ የሚያኖረኝ በከፍታይና በዝቅታይ ውስጥ ሁሉ የማይሰለቸኝ ጥፋት ሳጠፋ የማይሰለቸው እኔን መቅጣት የሚቀጣም ይወደድ ልጅ ነው አባቱ የማይቀጣው ይላል አይደል ዲቃላ ነው ይላል መጽሐፉምና በደንብ በሚገባኝ መልኩ እየቀጣ ጥፋት ሳጠፋ እንደዚህ አድርጎ ላኖረኝ እግዚአብሔር ክብርና ምስጋና ይድረሰው ሁሉ ጊዜ በቤቴ ከብሩ እንዲገኝ እኔም ወደ ኋላ እንዳልል እግዚአብሔር ይርዳኝ መጀመሪያ በህይወቴ ማመሰግነው እግዚአብሔርን ነው ምክንያቱም ጓደኛ ወንድም ምንም ነገር በሌለበት ወስዶ ቃሉን ያስተማረኝ ለኔ የእግዚአብሔር ቃል ማለት አሁን እንዲህ ብዬ ልነግርህ አልችልም የህይወቴ መርህ ነው በጣም ነው የምወደው ማይሰለቸኝ የማልታክተው ብሰማው ስብከቶችን ብሰማ ባነበው ብዙ ጊዜ ሌላ መጽሐፍ አላነብምና መጽሐፍ ቅዱስን ነው ማነበውና እጅግ በጣም የሚያኮራ ለሁሉ ነገር መልስ ያለው አምላክ አለኝና የሚናገረኝ አምላክ እግዚአብሔር ይመስገን እሱ ይክበር በቃ መጀመሪያ እሱ ከዛ ነፍሷን ይማርና አያቴ እርግጠኛ ነኝ ዛሬ በሰማይ ቤት ደስታ ይሆናል ደስ ይላታል ታይናለች እጄን ይዛ ቤተክርስቲያንን ያስተማረችኝ እጄን ይዛ ቤተክርስቲያን ወሰደችኝ እንዳጋጣሚ ሆኖ ሁለቱ ልጆቼን አይታለች ሰርጌ ላይም ነበረችና ለህይወቴ ጥንካሬ በጣም ጠንካራ ሴት ናት ከምልህ በላይ በጣም ጠንካራ ደግ በጣም ደግ ሰው ነበረች ደግነቷን እንደዚህ ብዬ አውርቼ ፖዝ ማደርገው ነገር አይደለም በጣም ደግ ናት ያላትን ነገር በጣም ታካፍላለችና እሱን ነገሯን ሰታኝ ስለሞተች በጣም አመሰግናታለሁ እግዚአብሔር ባጸደ ገነት እንዳስቀመጣት እርግጠኛ ነኝ
እግዚአብሔር ይመስገን። ሌላ እናትና አባቴን አመሰግናለሁ። እኔ ህይወት ውስጥ ደግሞ የሚገርምህ አያት፣ አክስት፣ አጎት ነው ከባድ እንትን ያለው አስተዋጽኦ ያለውና አክስቶቼ በጣም ላመሰግናቸው ወዳለሁ። አጎቶቼን ሁሉም አሻራቸው ህይወቴ ውስጥ አሉና አንድ በጣም ታናሽ የምወዳት እህት አለችኝ። በጣም ጎበዝ ጠንካራ ጎበዝ እህት አለችኝ። አዲስ አበባ ውስጥ የለችም። እሷንም ላመሰግናት ወዳለሁ። ወንድም አለኝ አብሮኝ ያደገ እሱንም ላመሰግን ወዳለሁ። ቤት ውስጥ ባይ ዘ ዌይ አያቴ በጣም ደግ ስለነበረች 20 ሆነን ነው የኖርነው። ዛሬ ይሄንን የሚያዩ ሁሉ አብረውኝ የኖሩ አክስት አጎቶቼ ሁሉ አሻራ አላቸው በኔ ለማደግና ባላት ነገር አካፍላ ምትኖር ሴት ስለነበረች በአንድ ቤት ውስጥ ይሄንን ሁሉ ሰው ሰብስባ ያኖረች ነችና አብረውኝ በደንብ በቃ እንዴት ነው ህይወቴ ውስጥ በተለይ አክስቶቼ፣ አጎቶቼ፣ አባቴ በደንብ ሚና አላቸውና እናቴም ብዙ ናቸው። ፊሊት አብረን የምንኖር ስል አሁን ሁሉም ፊል ያደርጉታልና በጣም ብዙ አንድ ቤት ውስጥ 20 ሆኖ መኖር፣ በዛ ውስጥ ማካፈል፣ አለማማረር፣ እግዚአብሔርን ማመስገን ሲጨምር ከዚህ በጣም የሚገርም ቃል አላት። ሁሌ ይጨምራል አይደለ? ኢኮኖሚክሊ ለውጥ ሲሆን የባሰ አታምጣ ከሚል ቃል ውጪ ያንን ሁሉ ሰው ስታበላ፣ ስታጠጣ፣ ስታስተምር፣ ስታለብስ አንድ ቀን ስትማረር ሰብቻት አላውቅም እና አመስጋኝ አርጋኛለች። አሁን እኔ ህይወቴ ውስጥም በምሰማው በማየው ነገር ውስጥ ሁሉ እግዚአብሔርን የበላይ አርጌ እንዳያርጋኛለችና አያቴ በጣም ትልቅ ሚና አላት። አክስቶቼ፣ አጎቶቼ፣ አባቴ፣ እናቴ በጣም ወዳት ታናሿና ታናሹ ወንድሜን ሁሉ እግዚአብሔር ይባርካችሁ። እግዚአብሔር አብ አምላክ በደሙ እየሸፈነ ያኑርልኝ፣ የህይወታችሁን መልካም ነገር ሁሉ ያሳየኝ እላለሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን። እናንተንም እድሜና ጤና ይስጣችሁ፣ ረጅም ዘመን ረጅም የትዳር ህይወት እንዲኖራችሁ እመኛለሁ። እንግዲህ ያው ፍሬው ያስታውቃል። ስለዚህ ከዚህ በላይም እግዚአብሔር በተሻለ እንግዲህ አሁን 9ኛ 10ኛ ዓመት እያከበራችሁ ነው። ቀጣይ 25 50 75 100ኛ እንድታከብሩ እግዚአብሔር አምላክ ይርዳችሁ። በጤና በልጆች ባርኮ እንዲሆንላችሁ እመኛለሁ። እንግዲህ እዚህ መተን ከናንተ ጋር ይህንን የመሰለ ጭውውት የህይወታችሁን ጉዞ ከናንተ ጋር እንድንጓዝ በምዕናብ ከናንተ ጋር ያለፉትን 10 ዓመታት ከልጅነት ጀምሮ ያላችሁን ህይወት አብረን እንድንጓዝ ስላደረጋችሁን ለአድማጭ ተመልካቾች ደግሞ ብዙ መልእክትም ስላስተላለፋችሁ በራሴና በአድማጭ ተመልካቾች ስም እንደዚሁም በሚዲያው በሰላም ካቶሊክ ቴሌቪዥን ስም ከልብ አመሰግናለሁ። ስለነበረን ቆይታ እግዚአብሔር ይስጥልን። በስተመጨረሻ እንግዲህ ፕሮግራሜን ለመዝጋት መዘመራን ስለነበርሽ ኳየር ላይ ስታገለግይ ስለነበረ ምትወጂውን መዝሙር ዘምሪላቸውና ፕሮግራማችን በዚህ እናብቃ። እግዚአብሔር ያረገ በእኔ ላይ ታምር ብዙ ነው ሰዎች ስሙኝ ልናገር አይ Sian